ሀረግ እንግዲህ የልጇን ውሸትና የልጇን ክደት የቃልን ክደትና ውሸት ባሰማይ ጊዜ እንግዲህ እኔ ከዚህ ሁሉ ሞት ይሻለኛል ብላ እራሷን ስታ ወድቃለች ማለት ነው። ቃል እንግዲህ ደግሞ በፊት የዋሸችው አንሶ አሁንም አልሳካ ሲላት ወይዘሮ ሀረግ መታ ልጄ ናት ብላ ለወይዘሮ ሰላም ነግራ ባዋረደቻት ጊዜ መልሳ ደግሞ 10 ሺህ ብር ከፍላ ሌላ ሰው ገዝታ አንጥታ አክስቴ ናት ብላ አስገብታ ነበር። ግን አክስቷም እህቷም ለወይዘሮ ሀረግ እህቷም እንዳልሆነች ለወይዘሮ ሰላም ሁሉን ነገር ውሸት መሆኑን አጋልጣለች ማለት ነው። ወይዘሮ ሰላምም አንቺ ሁልጊዜ ለምንድን ነው እንዲህ የምትዋሽው? ውሸት አይሰለችሽም እንዴ? አንቺ የምትዋሽው አንሶ ደግሞ ሌላም ሰው ውሸት የምታስዋሹ ብላ የመጨረሻ አስጠላሽኝ አሁን ብላት እንግዲህ ጠላት ወጥታለች ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናል የቤተሰቦች ዛሬም እንግዲህ ተወዳጁ በሆነ ባንዲራ መጥቻለሁኝ። እንግዲህ ዛሬ ደግሞ ለየትና በጣም የሚገርም ነገሮችም አለው። እስከ መጨረሻው እንከታተሉ ማለት ነው። አስተያየታችሁን በኮመንት እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ሳሚ ነው እንግዲህ ያለውን ነገር ሁሉን ነገር እየነገራት ማለት ነው። የዲኤንኤውንም ምርመራ እንዳስቀየረችው ነግሯታል ማለት ነው። እንግዲህ ያንቺ ልጅ ሆና እንደዚህ ወላጅ እናቷ ሆነሽ አንቺ እናት አለመሆኗን አንቺን ክዳ የወይዘሮ ሰላም ልጅ ነኝ ብላ ለገንዘብ ብላ ዲኤንኤውን ራሱ አስቀይረዋለች ብሏት ነግሯታል። ይሄም በነገራት ጊዜ እንግዲህ ወይዘሮ ሀረግ ራሷን ስታ ነው የወደቀችው። ወይዘሮ ሰላም በር በተንኳኳ ጊዜ አይታ ቃልን እፈልጋለሁ የቃል አክስት ነኝ ብላታለች ማለት ነው። እንግዲህ ወደ ቃል ሄዳ ሰው ይፈልግሻል ውጭ ያለቻት የምን ሰው ነው የሚፈልገኝ ብትላት ጊዜ አክስትሽ ነኝ አለች። እንግዲህ ሂጂና እናግሪያት አለቻት። አንቺ ደግሞ ሁሉን ነገር በሰማሽ ቁጥር ልጅሽን መጠራጠር ትወጃለሽ ብላ እንግዲህ ወጥታለች ማለት ነው። እንግዲህ አክስት የተባለችውን ልታናግር ሳሚና ብሌን እንግዲህ ተጣልተዋል። ብሌንና ሳሚ የተጣሉበት ምክንያት እንግዲህ ዳግምን ስለመታ ነው ማለት ነው። ሄዳ እናግረዋለች። የፈለገሽን ብታረጊኝ ብትመችኝ እኔ አንቺን አፈቅራለሁኝ እጄን አንቺ ላይ ላነሳ አልችልም እወድሻለሁ እያላት ነው ማለት ነው። ምን ሆነህ ነው? ተረጋጋ እንጂ ለምንድን ነው እንዲህ የምታደርገው እያለችው ነው ቃልም ማለት ብሌንም ማለት ነው። እኔ ለአንቺ ደስታ መስጠት እየሞከርኩ ነው። ይሄን ላትፈልጊው ትችያለሽ። ፈለግሽም አልፈለግሽም እኔ ግን እቀጥለዋለሁኝ። እኔ ስለ አንቺ ፍላጎት አይመለከተኝም። ግን ፈለግሽም አልፈለግሽም ደስተኛ ሆነሽ እንድትኖሪ ነው የምፈልገው። የራስሽን እናት፣ የራስሽ ቤት፣ የራስሽ ንብረት እንዲሆንሽ ፍቀርሽም አልፈቀድሽም ልታስቆምኛችም ገባሽ ብሏታል ማለት ነው። በዚህን ጊዜ ሀረግ እንግዲህ ከእሷ ጋር ሲያወራ ሀረግ ከስሩ ሄዳበታለች ማለት ነው። ሳሚ ሀረግስ ወዴት ሄደ? እዚህ ጋር ነበረች ብሎ እንግዲህ ሀረግን ፍለጋ ሄዷል ማለት ነው። እሱ ሀረግን ፍለጋ ሲሄድ እንግዲህ ብሌንም ጥላው ሄዳለች። የቃል አክስት በራን ኳኳይ አክስቴ ብላ እዛት አቅፋታለች። እሷ ግን በ10 ሺህ ብር ተገዝታ ነው። እህቴ እዚህ መታ በጠበጠች እንዴ? ብዙ እንኳን አልበጠበጠችም። አንድ ነገር ሰምቼ ነው የመጣሁት። ደግሞ እንደፈለገች ብትሆን እኔ እኮ ልጇ ማለት ነው። ታውቂያት የለ ሁልጊዜ እንደ ሁልጊዜው ልጅሽ ነኝ ብላ ቀወጠች። አትፍረጅባት፣ በሽቷ ነው እንደሚያደርጋት። ወይ ብርቺ ብሸተኛን ልጇን ያለች ውሸት ነው። አንተ ላይ ቀይሯት። አቤት ቃል እኮ እኔ እንዴት እንደምትቀይረው ምንም ብትይ አልፈርድባትም። የገዛ ስጋዎች ጎዳና ላይ ጥለውኝ ለእሷ ናት እኮ ለዚች ያበቃችኝ። የፈለገችውን ማድረግ ትችላለች። ወላጅ እናትሽን ደግሞ እንዳገኘችሽ በሽታዋ ይነሳታል ብዬ ነው ያልሰማሁት። እኔ እንኳን እንደ እህቴ ልጅ ነበር የማይሽ። እንደዛ እኮ ነው። የምር እናቴ ናት። እናንተ ከስጋ ዘመዶቼ በላይ ናችሁ። ቃል እውነቷን ነው ማለት ነው እያለች እንግዲህ ልጄን ዝም ብዬ ነው የጠረጠርኳት እያለች እንግዲህ ወይዘሮ ሰላም አይቃል መቀይሰሱ ስታውቀው ስትቀይረው ግን እናቷ ምን አለች ስትላት እሱን ተይው አለቻት። እኔ ነኝ እናቷ ሳላውቅ ተናግሬያታለሁኝ ቃልም ነግራኝ ነበረ ብላ እንግዲህ እናት መሆኗን አመነች ማለት ነው። ይሄ ነገር ከባድ ላንቺ እንደሆነ የትኛውም ነገር ቢሆን
ለዛ ነው እዚህ ድረስ የመጣሁት ብላለች። እንግዲህ እሷ እንግዲህ 10 ሺህ ብር ተሰጥታ ብሩን እየሳመች ሰው ሽቶ ይሸተዋል። ይሄ እንዴት ይሸታል? እንግዲህ ወይዘሮ አረግ እንግዲህ ነፍስሽን አይማረው እያለ ብሩን እያሸተተች ለውሸት ብላ ሄዳለች ማለት ነው። የእሷን ካሳደገ ጀምሮ ጤናዋ ሁሉ ተዛብቷል። ቃል ልጅ እንደ ራሷ ልጅ እያየች ታድርጊላት። ጭንቅላቷ ጥሩ ስራ አልሆነ ነው። ችግር የለውም እባክሽን አታልቅሽ። ቅርታ ካደረግሽላት በላ እንግዲህ እኔም ስላላወቅኩ ነው እንጂ ያን ያህል ከባድ አይነበርም። በጣም ትልቅ ሰው ነሽ አንቺ። በጣም በዛ ላይ ቃሌን የመሰለ ልጅ አለሽ። እንደውም አይሆንም እንጂ እኔ ለቃል ትክክለኛዋ ልጅ አክስቷ በሆነ ቃል እድለኛ ናት። ሁለተኛ ልጅ አንቺም አክስቷ ነሽ። ማን ነው እዚህ ለእህቱ ልጅ እዚህ ደስ ተጨንቆ የሚመጣው ብላ አለቻት። የውሸትን በዋን ጠራርጋ እንግዲህ ለ10 ሺህ ብር ብላ ማለት ነው። አክስቴ ትንሽ አትቆይም አለቻት ማለት እህቴ መስማቷን ትሰማ በሬን ሳልዘጋ ነው የመጣሁት። አሁን ልሸኝሽ፣ ደህና ሁኚልኝ ቃልነት፣ አንድ ቀን እንደመጥቼ ደግሞ እንጫወታለን ብላታለች። የቃል አክስት ብላ ሰላም እባላለሁ ብላለች። እኔም እመቤት እባላለሁ ብላለች። እንግዲህ የቃል አክስት የተባለችው ወይዘሮ እመቤት እንግዲህ ለ10 ሺህ ብር ብላ ነው ይህን ሁሉ ውሸት የዋሸችው። ሽቶ ይሸታል ለካ ብርም እንዲህ ይሸታል እንዲህ እያለ በሩን እያሸተተች ነው እንግዲህ የመጣችው ማለት ነው ወይዘሮ እመቤት። እንግዲህ ወይዘሮ ሰላምም ተጸጽታ ትክክል አይደለም ለካ ልጅ እውነቷን ላምናት ይገባት ነበረ። ወይዘሮ አረግን ይቅርታም አለብኝ ብላ እንግዲህ ምን ሆኜ ነው ግን እመቤትን ይቅርታ በይኝ ሳልላት ብላ እንግዲህ ተጸጽታለች። ሄደ ይሁን እንዲህ ብላ እንግዲህ ወይዘሮ ሰላም እንግዲህ እመቤትን ይቅርታ አድርግልኝ ሳልላት ለምንድን ነው ወይዘሮ አረግንም ሄጄ ይቅርታ ጠይቃለሁኝ ብላ ተጸጽታለች። አንቺ እንዴት አይነት ተዋኒ ነሽ? አሪፍ ነሽ እንዲ እኔ እንደውም ያበላሸሁት መስሎ ነበር። ያመነችኝ ይመስልሻል? ግን አምናናለች እንጂ ማመነ አንድና ሁለት የምር ናት። እኔን እውነት እኮ እውነተኛዋ አክስቴ የመሰልሽኝ አለቻት። ከምን አይነት ጉድ እንዳወጣሽኝ እንደው ምንም አልገባሽም ብላት እንግዲህ ቃል ተደስታለች። እንግዲህ መጨረሻውን ካሳመረላት ማለት ነው። ውጤቱን እንደዚህ አድርጋ አስቀየረች። አሁን ደግሞ እመቤትን እንግዲህ እንደዚህ ለ10 ሺህ ብር ብላ አስዋሽታታለች ማለት ነው። ምን ተፈጥሮ ነው? እመቤት እንግዲህ እኔ ማሳይሽ ቤት መተሽ ወላጅ እናቴ ሀረግሽን ተመሬታ ተጎዳና ላይ አንስታ እንዳሳደገችኝ ተናገሪ። አንቺ ተስማሚ፣ ሁሉን ነገር በዝርዝር እነግርሻለሁ። እኔ የፈለግሽውን አይነት ብር እሰጥሻለሁ። እንዴት እንዲህ አይነት ነገር አድርጊ ትይኛለሽ? አረግዬ እኮ ወላጅ እናትሽ ነኝ። ስትወልድሽ እንኳን ትዝ ይለኛል አለቻት። ይህን ነገር ካላረግሽልኝ ህይወቴ በጣም ትልቅ አደጋ ውስጥ ነው፣ በሞት አላረግልሽም ብላ በፊት ብላ ነበር። አረግዬ ከሰማች እኮ ዘልዝላ ነው የምትገለኝ። ተናትሽ መጣላት ይበል። የእናትሽን ጸባይ እንዴት ነው? በፍጹም ብላ ነበር። እንግዲህ ያው ይሄ ገንዘብ ነገር መቼም አላደርግም ብላ ነበር። ገንዘባት 10 ሺህ ብር ከፍልሻለሁ አለቻት። 10 ሺህ ብር? አቤት ብር 10 ሺህ ብር ከፍልሻለሁ አለቻት። ታነሰ ደግሞ ጨምርልሻለሁ አለቻት። የምርሽን ነው ግን ቃልዬ? እኔን ለማጃጀል አይደለም አይደል ቁጥሩን የጠራሽው አለቻት ማለት ነው። ካነሰም ከዚህም በላይ ጨምርልሻለሁ። በእናትሽ ትሚያለሽ፣ በእናትሽ እንደ መክዳት በእሷ ከማልኩ ሁሉን ነገር ማድረግ ቻል፣ ተቀበይኝ አለቻት። በሩን እንግዲህ ወዲያውኑ ልታውቅ አትችልም። እባክሽን ተጉዳ ውጭኝ ተብላ እንግዲህ 10 ሺህ ብር ላንቺ ምን ያህል እንደሚጠቅም ታውቂዋለሽ አለቻት። ግን ወሩን ብሎ አረቄ እየሸሽ ብኖሪ ራሱ ይሄን ብር አታገኝም። ቀጣይ ደግሞ ሌላ ነገሮችም አብረን እንሰራለን ብላ ሳምናታታለች። እሺ እንደምትይ በጣም እርግጠኛ ነበር። አንቺ ጋር መምጣቴ ደግሞ በምንም አልተጸጸትኩም ብላታለች። እንግዲህ በጣም የምትገርም ናት፣ ተዋናይ ናት። ግን ቃል ሁሉንም ታሳምናቸዋለች። የቀረ ይሄ 2 ሺህ ብር ነው። ይሄ 2 ሺህ ብር ነው። የቀረውን በአካውንት ያስገባልሻለሁኝ። እጄ ላይ ምንም ስላሌለ ነው ካሽ የቀረውን ብር ልክልሻለሁ። ከዋሸሽኝ ግን ለአረግ ነው የምነግርህ ብላታለች። እኔ ምንም አልዋሸሁሽ ብላታለች። አረግዬ ግን አታውቅም አይደል? ያቺ ሴትዮ ተነግራት ይሆን ብላለች። እንግዲህ
ብሯን እየሳመች እንግዲህ ሄዳለች ማለት ነው። እነ ሁለቱ ሲነጋገሩ እንግዲህ ሐረግ አሾልቃ ታያቸው ነበር። ጉዳቸው ለእሷ አትነግሪም፣ ምንም አታስቢ፣ ደግሞ እናቴ ተመልሳ ሁለተኛ እዚህ ቤት አትመጣም፣ ካወቀች ግን ሁለታችንም ሲጥ አድርጋ ትገለናለች ትላለች። በዚህ ጊዜ ወይዘሮ ሐረግ እያዳመጠ የነበረ አዳምጣ እንግዲህ ደርሳባት ማለት ነው። ራሷን እናንቱናን በቦክስ መታታለች ማለት ነው። ወንድ ናት ግን ወይዘሮ ሐረግ እመቤት ምን ልትሰራ ነው እዚህ የመጣችው ብላ እንግዲህ እሷ ከፊት ስትሄድ የቀደመቻት ማለት ወይዘሮ ሐረግ እንግዲህ በቦክስ ተመታው እያለች እያሻሸች ሄዳለች ማለት ነው። ወይዘሮ እመቤት ብሯን ተቀበላ እየሳቀች ስትሄድ እንግዲህ ያላሰበችው ነገር ነው የገጠማት ማለት ነው። ብሯን እየቆጠረ እንደኔ ዛሬ ሀብታም የለም ማለች። በስማም እያለች አንድ የካፋ ወጣ እንጂ በዚህ ብር ብቻ እኮ ሰራላን ነበር። አሁን ደግሞ ቀሪን ስታይ እኔን አድርገኝ እያለ ብሩን እየሳመች እንግዲህ አቤት የገንዘቡ ሽታ ደስ ይላል እያለ በጣም እኮ የገረው ሽቶ ይላሉ የብር መዓዛ ነው የሚሸተው እያለ ሐረግዬ እንግዲህ ይቅር ይበይኝ እያለች እንግዲህ ወይዘሮ እመቤት ቀጭ ስትል ሐረግ እንግዲህ ፊት ለፊት ነው ያገኘቻት ማለት ነው። እኔ አመታቷን የገረመኝ እንደው ምን አስፈራት? ወይኔ ሐረግ እየመጣ ያለ ቀልኝ ልጆችን ሳልሰናበት መሞቴ ነው እያለች ወይዘሮ እመቤት እንግዲህ እንደ ያልጠበቀችው ነገር ነው የተፈጠረባት ማለት ነው። ቀጥቅጣ ደም በደም አድርጋታለች። በሰው ፊት አታዋርጅኝ፣ መምታት ካለበት የገዛ ልጅሽን ሄደሽ እሷ ናት ያዋረደችኝ ብላ እንግዲህ ደም በደም አድርጋት ብሯንም ንጥቅ አድርጋት ነው እሷ አንገቷን ጎንበስ ብላ ደሟን ስጠርግ እሷ ብን ብላ ትሄዳለች። ታላቅ የኔ ብዬ ነው ያከበርኩሽ፣ መቼም አልፈራ። እሺ ሄደሽ ገብተሽ ልጅሽን ቀጥቅጭ፣ ከዚህ ሰላቢ ሰንመ ልሂድ ከዚህ ብላ እንግዲህ የዋሸችበትን ተነጥቃለች። ተደብድባ ደም በደም ሆነ ሄዳለች ወይዘሮ እመቤት። በጣም የሚገርም ነው። ይሄ በጣም የሚገርም ነው እውነት ማለት የቃል ክደቷ እንግዲህ በጣም እየቀጠለ ነው። እንግዲህ ዶክተሩ አሁን ዶክተሩና አቶ በኃይሉ እንግዲህ አንድ ላይ ገጥመዋል ማለት ነው። እኛ ሶስታችን ከሆን የቃል መጋለጫ አሁን ደርሷል። እሷ እንደምትቀይረው አታጣምና ግን እኛ ሶስታችን ከሆን እናሸንፋታለን ብሎ እንግዲህ ዶክተሩና አቶ በኃይሉ እየተማከሩ ናቸው ማለት ነው። እንግዲህ ቃልን እንግዲህ ማንም ሊችላት አልቻለም። እንግዲህ አሁን እንግዲህ ሶስቱ አንድ ላይ ከሆኑማ ያው መጋለጡ አይቀርም። ዶክተሩን በጭራሽ ብሏል። አሁን ደግሞ ወይዘሮ ሰላምም እንግዲህ አክስቷ እንዳልሆነች ገዝታት እንዳመጣች የገዛ እናቷ ተናግራባታለች ማለት ነው ሐረግ። በዚህን ጊዜ እንግዲህ ከቤቴ ውጭ ብላታለች ወይዘሮ ሰላም። ይህን ይመስላል ቤተሰቦች።